ወንድዬ እናቱን ተናገራት። አንቺ እየተጨቃጨቅሻት ነው፣ በእርግዝናዋ ሰዓት ወጥታ ወደ ውጭ ሄደችው አላት። በጣም ተበሳጭቶ እናቲቱን ተናገራት። እናቲቱም እንግዲህ በጣም አዝና እኔ ልጄ፣ እኔ ወንድዬ፣ እኔ ባለቤትህን የተናገርኩብህ፣ እኔ ሰላም ያሳጣውብህ ትለዋለች ማለት ነው። ከዛ እሱም አዎ አንቺ ነሽ ሚስቴን እየተናገርሽ ሰላሟን ያሳጣሻት፣ ለምንድን ነው ሰላም የማትፈጥሩት ትለዋለች ይላታል ማለት ነው። እሺ ልጄ፣ እኔ ከሆነ ሰላም የነሳውብህ፣ እኔ ከሆነ ሰላሟን ያሳጣውብህ፣ እሺ ልጄ ከዚህ በኋላ ሰላሜን እፈጥራለሁ ትለዋለች ማለት ነው። እንግዲህ ወይዘሮ ይሁዲትም ልትበላው የነበረውን ሽሮና ቀይ ስር የተቀረበላትን አትበይም፣ አንቺ ምንም ምግብ አይሰራልሽም፣ ምን ያደርግልሻል? የተመጣጠነ ምግብ የሚያስፈልገው ለህፃን እንጂ ለአሮጊት አይደለም ብላ እንግዲህ ምግቡንም አንስታባታለች ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ሰራተኛዋም ከሰው ተበድራ ያመጣችውን ብር እንቁላል ገዝታ ይህን ትበያለሽ ብላ ሰርታ እጇን አስታጥባ ስታቀርብላት እንግዲህ ይሁዲት መታ እንግዲህ እንክታርጋ በልተዋለች ማለት ነው። በጣም ያሳዝናል። በሚገርምና በሚደንቅ ሁኔታ ከእንደዚህ አይነት አስመሳይ ሰዎችና ከእንደዚህ አይነት እርጉም ሰዎች እግዚአብሔር ይሰውረን። ከቀናተኞችም ራሳቸው ቀንተው ሰው ቀናብን ከሚሉ አስመሳይ ሰዎችም እግዚአብሔር ይሰውረን። በእውነቱ በጣም ነው የሚያስጠላው። ከእንደዚህ አይነት ክፉ ሰው እግዚአብሔር ይሰውረን። በጣም ያሳዝናል። የአማት ውጋት ነበር ሲባል የምናውቀው፣ እነዚህ ደግሞ የልጅ ውጋት ሆኖ መጥተውብናል እና በጣም በሚያሳዝን እና በሚገርም ሁኔታ ግን ወንድዬ እናቱን ትቶ ሚስቱን ተከትሎ ሚስቱን እንግዲህ እናቱን በእንደዚህ አይነት ሁኔታ ልቧን እያሳዘናት እና እያስለቀሳት ይገኛል ማለት ነው። በሌላ በኩልም እንግዲህ አለምዬ ቪዲዮ ቀርጻ የቀረኛውን መርዙን የምታስቀምጥበት ቦታ ነው እያለች እንግዲህ ለፀሐይ ምስት ነግራት ነበር ማለት ነው። እውነት ለመናገር የዛሬው ቪዲዮ ወሬ ብቻ ነው። ወሬ ዝም ብሎ ወሬ ስለ ፊልም ሰላምን ምናምን ነው ያወሩት። አንድ ተጨባጭ ነገር አልተማርንበትም ማለት ነው በአሁኑ ቪዲዮ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ወዳችሁ የምትወዱኝ የማትወዱኝ ደግሞ እስኪ ለፉ ዝም ብላችሁ ያልሆነ ኮሜንት አትጣሉ። ጌታን አትጣሉ። ወጣ በሉ። ይህ ግግም ያለ የሰውን ህይወት መመልከት ያስጠላል። ጌታን ይደብራል። እጭ ሰው የሆነ ነገር ለቀቅ ያደርጋል። ግግም ከአንድ ቦታ ላይ ምን አየች ምን ሰራች? ይደብራል። እግዚአብሔር ሙንናችሁ ነው። አታስቁና ጋይስ፣ ተውን እንዴ! እኛ ድሆች ነን። ለምን የምትከታተሉን? ጌታን ይደብራል። ኧረ በጣም ይደብራል። ማርያምን እንዴ! የምን መከታተል አመጣችሁ እንዴ? እናንተ ህጻናቶች ናችሁ። ቀስ ብላችሁ ደግሞ እኛ ብዙ አይተናል። እናቴ ከልጅ ጋር አንፈነጥዝም እና ማለት ነው። የምር ግን ማለት ነው አሞኝ ነው የምስቀውና አሞኝ ነው ይሄን ቪዲዮ የምሰራውና ተዋ ነገር አታስበሉን እንዴ! እኛ ምን ብለው እንጀራ ነው እንጂ ነገር መብላት አንፈልግም እና ተውን እንዴ! ቂጣችሁን ሳጠርጉ እዚህ የመጣችሁ የሰው ጨጓራ ትላጡ ድሮውል ክፉላ ኧረ እንደው ወይኔ! አህያ ቢራገጥ ጥርስ አይሳበርም ይላል ያገሬ ሰው። እውነት ለመናገር ባልም ሚስቷን ትተዋለች፣ ባልም ደግሞ ሚስትን ይተዋል። ስጋ ነው። አህያ ቢራገጥ ጥርስ አይሳበርም እና ባለትዳር የሆናችሁ ሰዎች ራሳችሁን ጠብቁ። ነገ መጥተዋል፣ ነገ መላጣልና እንግዲህ ቢገማ አይቆረጥም እና እንቆራረጥም ልልፈልጌ ነው። ለማንኛውም ግን ወደ ይሁዲት ስንመጣ የተገባችሁ ሰዎች እንግዲህ ይሁዲትን ባጡ ይሁዲት ጉዲትን ባትሆኑብን መልካም ነው። ወይኔ! ለማንኛውም እንግዲህ ይሁዲት ጉዲት የተሰራውን እንቁላልን ክታርጋ በልተዋለች። የተሰራውን እንቁላል እንግዲህ ክታርጋ በልተዋለች። ከዛም በኋላ ስትመጣ እንግዲህ ጠግብ ያለው ትሪውን ጠቢው ትላለች ማለት ነው። በሚያገርምና በሚያሳዝን ሁኔታ እንግዲህ ሰራተኛዋ የተበደረችውን ብር እንደዚህ አድርጋ እንትን ብላባታለች ማለት ነው። እንቁላሉን በልታባታለች። እውነት ይሁዲት ግን ማርያምን ክፉ ምራት አትሁኝ። የሆነ ጥሩ አይደለም።
እና በመጨረሻም እንግዲህ ፀሐይን ሄዳ አንቺ ነሽ ወንድሜን የቀየርሽው ምን አድርገሽው ነው? ምን አስነክተሽው ነው? አንቺ እኮ ገረድ ነሽ፣ አንቺ እኮ ሰራተኛ ነሽ እያለች እንግዲህ ፀሐይን ስትናገራት፣ እውነት ነው አውቃለሁ፣ ሰርቶ አደር ነኝ፣ ያንቺን ልብስ የማጥብ፣ ያንቺን ጫማ የማጥብ፣ ያንቺን ምኝታ የማነጥፍ፣ ያንቺን ሳሎን የማጸዳ ብላ እንግዲህ ፀሐይም ተናግራታለች ማለት ነው። አዎ ዛሬ ግን ምግብ ትቀጫለሽ፣ ምግብ አትበይም፣ ቁርስም ምሳም እራትም አትበይም ስትላት እሺ ችግር የለውም ልብስሽንም ደግሞ ሳታወልቂ ቤቱን የምትወለዊው በለበሽው ልብስ እየተንበረከክሽ ነው የምትወለዊ። እንደዚህ አይነት ጭካኔ ግን አለ? ጌታ ሆይ ትዕግስቱን ስጠኝ። ኧረ ተው ጋይስ ግን ብላ እንግዲህ እንደዚህ አይነት መረር ያለ ትዕዛዝ ሰጥታለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ግን ዮዲት በጣም የምታሳዝን የምትገርም ባለጌ ልጅ ናትና ልቦና ይስጣቴ። እንግዲህ ፀሐይም እሺ እኔ ታዛዥሽ ነኝ፣ እኔ እታዘዛለሁ፣ ችግር የለውም እኔ ለመታዘዝ ዝግጁ ነኝ ትላታለች። በመቀጠልም እንደዛ ካለች በኋላ ዮዲት ጉዲት እንግዲህ ወንድሜን አጣልተሽኝ፣ አቀራርበሽኝ፣ አቆራርጠሽኝ አትቀሪም ብላ ይዛ እንግዲህ እንቅስ ታረጋት ፀሐይን። ወንድምየው ደግሞ መጥቶ እንግዲህ በጥፊ ይዞ ሞቅ አርጓታል። አያችሁ እንግዲህ ምንድን ነው ልላችሁ የፈለኩ ከዚህ ላይ በቃ የሆነ ሰው ካፈቀረ አፈቀረ ነው። አሁን የሆነ ጊዜ ላይ እንግዲህ ፀሐይን ይተዋታል። ከተዋት በኋላ መልሶ ከእህቱ ጋር ነው የሚሆነው። አህያ ቢራገጥ ጥርስ አይሳበርም ያልኩበት ምክንያት ይሄ ነው። እና ጣልቃ የምንገባ ሰዎች ከባድ ነው በእውነት። እና ለማንኛውም ልላችሁ ፈልጌ ነው ዮዲት እንግዲህ ለሰራተኛ ብለህ እኔን መታኸኝ፣ እኔን እህትህን ለገረድ ብለህ እኔን መታኸኝ ምናምን አለችው። አዎ ሰራተኛ ክብር አለው ከዚህም በኋላ ምናምን ብላ እንግዲህ ተቆጥቷታል ማለት ነው። ወንድየም እንግዲህ እናቱን እናቴ እኔ እንድኖርልሽ ከፈለግሽ፣ እኔ እንድቀመጥልሽ ከፈለግሽ፣ እኔ ሰው እንደሆንልሽ ከፈለግሽ ከዮዲት ጋር ተስማሚ ይላታል። አንተ ብቻ ደስተኛ ሁን እንጂ እኔ ችግር የለውም እሆናለሁ፣ ብቻ አንተ ግን ደስተኛ ሆነህ ለመኖር ያብቃህ ትለዋለች ማለት ነው። ከዛም እንግዲህ እንትና አለም መጣችና እንግዲህ እንዲያዎች ሴትዮ ምግብ አልበላችም፣ መቼ ነው የምታያተኝ? እንዲያው አንቺም ቂም ይዘሽባታል እንዴ? አንቺም ይቅር አላልሻትም እንዴ? አያለም እኔ እኮ ሰራተኛ ነኝ፣ ቂም ቢይዝባት ባልይዝባት ምን ታመጣለች? እኔ እኮ ሰራተኛ ነኝ ትለዋለች ማለት ነው። አንቺ ግን ሰራተኛ አይደለሽም እህቴ ነሽ ይላታል ማለት ነው። እንዴ እና እህት ከሆንኩ ለእህትህ ደሞዝ ትከፍላታለህ? አይ ለእህቴ እንኳን ደሞዝ አልከፍላትም። ታዲያ እኔ እንዴት ትልሆን እችላለሁ? ደሞዝ እኮ ትከፍለኛለህ ትለዋለች ማለት ነው። እና ልኬን አውቃለሁ ማለት ነው። አየህ እኔ ልኬን አውቃለሁ ምክንያቱም ደሞዝ ይከፈለኛል ትለዋለች ማለት ነው። በመጨረሻም እንግዲህ እንደዛ እያለችው እያለ ወንድዬም እንግዲህ ተናዶ ሄዷል ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ ጣጥሏት ሄዷል ማለት ነው። በሌላ በኩል እንግዲህ ሰራተኛዋ አደይ አፍቅሮሻል፣ አንቺንስ ያፈቀረሽ አለ። ሰራተኛዋ አለምን ማለት ነው ለፀሐይ አንቺንስ ያፈቀረሽ አለ፣ አፍቅሮሻል፣ አንቺን እንኳን አፍቅሮሻል፣ ግን እኔን የሚያፈቅረኝ የለም ትላታለች ማለት ነው። አላፈቀርኩትም፣ አፍቅረሻል፣ አላፈቀርኩትም። ያው እንደነገርኳችሁ ዛሬ ድራማው ወግ ብቻ ነው። ይሄ ስለ ፊልም ስለ ወግ ስለ ቤት ጽዳት ምናምን ነው እንጂ አንድ ቁም ነገር አዘል አላስተላለፉበትም ሆነን ለመናገርና እንደዛ ብላ ልጅቷም እንግዲህ ቀጠና ጠር ያለ መልእክት አንቺ እኮ ሰዎችሽ ይወዱሻል፣ አሰሪዎችሽ ይወዱሻል፣ አሰሪዎችሽ ይንከባከቡሻል፣ ግን እኔ አላፈቅረውም። ምክንያቱም እኔ አረብ ሀገር የምሄድ ሴት ነኝ። አንድ አረብ ሀገር የምሄድ ሴት ስለሆንኩኝ እኔ አላማዬን መርሳት አልፈልግም። እሱ አፈቀረኝ እንጂ እኔ አላፈቀርኩትም። እኔ ደግሞ አረብ ሀገር ሄጄ ቤተሰቦችን መርዳት ቤተሰቦችን ማገዝ የምፈልግ ሴት ነኝ እና እረፊ ምናምን ትላታለች ማለት ነው። እንደዛ ነው። እንደዛ ከሆነማ እንደው ተሰነካክለሽ እንዳትቀሪ ብዬ ነው፣ ቤተሰቦችሽን ሳትረጂ ተሰነካክለሽ እንዳትቀሪ ብዬ ነው እኮ ስትላት፣ ምንም አያሳስብሽ ጓደኛዬ እና ድራማ እንዳይሆንብሽ ያበድርኩሽን ድሃ እኮ ድሃ አይስጥ። የምሬን ነው የምላችሁ። ይሄ አግኝቶ የማያውቅ ሰው አግኝቶ ይሄ መጀመሪያውኑ የሆነ አቶ የማያውቅ ሰው የሆነ አዲስ አገኝ ባየሮጠ እርምጃ ላይ ያለ ሰው አያገኝ። ምክንያቱም ካገኘ ትንሽ ነገር ለሰው ከሰጠ ያችን ነገር እንደ ማስቲካ እያላመጠ እንደ ማስቲካ እንትን እያለ ነው የሚቆር እንትን የሚልባችሁ እና ከፀሐይ የተረዳሁት እሷ ነው። የበድርኩሽን ብር ትመልሺ
አይ ወይኔ ያበደርኩሽን ብር ትመልሻለሽ ትላታለች ማለት ነው እንዴ? እሺ በቃ እልልሻለሁ። እንደዛ ተለማምጣ እንደዛ የፊልም ታሪክ ተናግራ ይወስዳ የተበደረችውን ብር ፊልም ተናግራ አስባችሁታል? ፊልም ተናግራ እንደገና ደግሞ የሆነ ቀልድ ቀልዳ ተበድራ የወሰደችውን ብር እንቁላል ሰርታ የወዲት ስትበላበት አስባችሁታል? በጣም ከባድ ነው የምር። እና በዛ ሁኔታ እንግዲህ ብሯን ተበልታለች፣ ማነው እንቁላሏንም ተበልታለች። እንግዲህ ሄዳ ከፋይ ሁላለች አለም ማለት ነው። እዛ ትሄድና እማዬ ስንት ተረት ተርቼ ስንት ፊልም አውርጄ የኡጋንዳ ፊልም፣ የጀርመን የዩሮፕ ፊልም አይቼ እኮ ተናግሬ ያንን ሁሉ ፊልም ተናግሬ ነው እኮ ይህን ብድር እየተበደርኩት። ግን እሷ መታ በላችሁ። ግን ሰውነት ይሆናታል? ጤና ይሆናታል? እማዬ በጣም አዝኛለሁ። ከዚህ ሁሉ ነገር እኮ አንቺ ቶሎ ተነስተሽ እጅሽን ታጥበሽ በለሽልኝ ቢሆን ኑሮ እዚሁ አልጎዳም ነበረ ትላታለች ማለት ነው። በዛም በመጨረሻ እንግዲህ ልጄ በቃ እኔ ከሱ ተቀብዬ ብሩን እሰጥሻለሁ፣ አይዞሽ ልጄ፣ ለምን ተበደርሽ? እኔ እንደሆነ ራቡን ለምጄዋለሁ። እኔ እንደሆነ ተቸግሬ ተሰቃይቼ ከ60 ኪሎ 40 ኪሎ ገብቼ ብዙ ነገር አሳርፌ እየኖርኩ ነው ለልጄ ደስታ ስል። ግን አንቺ ለምን ብር ተበደርሽ ልጄ፣ ለምን ብር ተበደርሽ ትላታለች። እማዬ አይዞሽ ትንሽ ቀን ነው እንጂ ይችን የወዲት ጉዲትን እስር ቤት አስገባታለሁ፣ ግን አይዞሽ ትንሽ ቀን ነው በርችልኝ ምናምን ትልና ታጽናናታለች ማለት ነው። እሺ እስኪ ልጄ ያሳካልሽ። ግን እኮ እንትና ዮርዳኖስ ቀርታለች፣ ለምንድን ነው ዮርዳኖስ ያልመጣችው ትላታለች። ዮርዲ ቀረች። ዮርዲ ግን ለምን አልመጣችም? ትመጣለች እኮ ግን ሰሞኑን ይመስለኛል ትምህርት ሆና ነው ትላታለች ማለት ነው። ላይክ አድርጉ ቤተሰብ፣ ላይክ አድርጉ አትርሱ።